እያንዳንዱን የሊጉን 38 ጨዋታዎች ጀምሯል ከበርንማውዝ ጋር። ይሄ የግራ መስመር ተከላካይ ሜሎስ ኬርኬዝ ታዲያ በዚህም የተነሳ 2 ግቦች አሉት፣ እንዲሁ ደግሞ 5 አሲስቶች አሉት። ሜሎስ ኬርኬዝ ገና 21 ዓመቱ ነው። ለረጅም ጊዜ ሊቨርፑልን እንደሚያገለግል እሙን ነው። ታዲያ አንዲ ሮበርትሰንን የሸኘው ሊቨርፑል ሜሎስ ኬርኬዝን በ40 ሚሊዮን ፓውንድ ነው ማስፈረም የቻለው ከበርንማውዝ። ቀጣይ የውድድር ዘመን ላይ ይህንን ተጫዋችና እንዲሁ ሊቨርፑልን መፍራት ነው። በነገራችን ላይ ይሄ ልጅ ብቻ አይደለም፣ ጄሬሚ ፍሪምፖንግም እንዲሁ አስፈሪ ተጫዋች ነው። በተለይ እኔ የሊቨርፑልን የግራና የቀኝ ክንፍ የበለጠ ለማየት ጓጉቻለሁ። ምክንያቱም የዚህ ልጅ ክሮሶች አደገኞች ናቸው። ጄሬሚ ፍሪምፖንግ እንደው ከመከላከል ይልቅ የበለጠ ደግሞ ሲያጠቃ ብታዩት አስደናቂና አስገራሚ እንዲሁም አስፈሪ ነው ለተጋጣሚ። እንግዲህ ሊቨርፑል በቀጣይ የውድድር ዘመን ምን አይነት ፉልባኮች እንደሚኖሩት ወይም ምን አይነት ዊንግ ባኮች ሊኖሩት እንደሚችሉት አናቅም፣ ግን ከወዲሁ ወረቀት ላይ እጅግ በጣም አስፈሪ ነው። 5 ዓመታትን እንግዲህ ይቆያል ነው የተባለው ሜሎስ ኬርኬዝ። ከዛ ባለፈ እንግዲህ ከፍሎሪያን ቪርትስ እና ከጄሬሚ ፍሪምፖንግ ቀጥሎ እንግዲህ ሊቨርፑልን የተቀላቀለ ሌላኛው ተጫዋች ሆኗል ማለት ነው። ሜሎስ ኬርኬዝ በይፋ የሊቨርፑል ንብረት መሆኑ ተረጋግጧል። ፎሎ በማድረግ ቤተሰብንን ከዛ ባለፈ ፎሎ፣ ላይክ፣ ሼር ይመቻል።